ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦች እንዴት አላችሁ? ዛሬ ዓለም ዋንጫና አዳዲስ በመድረኩ የተመለከትናቸው ጉዳዮችን እናነሳለን። ትላንት ምሽት በጣም ተጠባቂ ጨዋታዎች ተደርገው ነበር። ኢራን በአስገራሚ ሁኔታ እንግዲህ ወደ ቀጣዩ ዙር ማለፍ የሚያስችላትን ውጤት በመጨረሻ ደረጃ አሳክታ ነበር። ግብ አስቆጥራ ነበር ባለቀ ሰዓት። ይሁን እንጂ ያ ግብ ባለመጽደቁ ሳቢያ አሁንም አጣብቂኝ ውስጥ መግባት ትችላለች። ከጨዋታው በኋላ የተለያዩ አስተያየቶች ተሰጥተዋል። በተለይ በዓለም ዋንጫው ላይ በጣም በፈተና ውስጥ እየተጫወተች ያለች ሀገር እንደሆነች ይታወቃል። ይህንን ጉዳይ እናነሳለን። ከዛ ባሻገር የኬፕ ቨርዴንም ጉዳይ እናነሳለን። ይቺ ክስተት የሆነች ሀገር በዓለም ዋንጫው እንግዲህ ድምቀት መሆን የቻለችበትን ሁኔታ ተመልክተናል። እንግዲህ 525 ሺህ ገደማ ህዝብ ያላት ናት እና በጥሎ ማለፉ አነስተኛዋ ሀገር በመሆን አዲስ የዓለም ታሪክ ጽፋለች እና ይህንን ጉዳይ እናነሳለን። ምንድን ነው ለየት የሚያደርገው ኬፕ ቨርዶች ድል ማለት ነው እና ስለ ሀገሪቱ የተወሰኑ አዳዲስ ጉዳዮችንም እንደዚሁ የምናነሳ ይሆናል። አብራችሁ እንድትቆዩ እንደዚሁ እንጋብዛለን። ትላንትና ሁለት እንግዲህ ወደ ጥሎ ማለፉ የተቀላቀለች አነስተኛው ሀገር በመሆን አዲስ የዓለም ታሪክ ጽፋለች እና ይህን ታሪክ ያረጋገጠችበት ድራማዊ የነበረ ጨዋታ ነበር እና በምድብ ኤች የተደለደለችው ኬፕ ቨርድ ከሳውዲ አረቢያ ጋር ባዶ ለባዶ ተለያይታለች ትላንት እና ተጫዋቾቹና የአሰልጣኙ የቡድን አባላት በቀጥታ ማለፋቸውን ማረጋገጥ አልቻሉም ነበር። ያኔ በሂውስተን ስታዲየም ሜዳ መሀል ላይ እንግዲህ በሞባይል ስልክ ዙሪያ ተሰብስበው የሌላኛውን ወሳኝ ጨዋታ ስፔን ከዩራጓይ ያደርጉ የነበሩትን ወሳኝ ጨዋታ እየተመለከቱ ነበር እና በጣም ስሜት በተሞላበት መልኩ ነው ይህንን ጨዋታ ሲጠባበቁ የነበሩ። የስፔን ማሸነፍና የጨዋታው መጠናቀቅ በስልካቸው ሲሰማ ኬፕ ቨርድ የምድቡ ሁለተኛ ሆና ማለፏ የተረጋገጠው ያኔ ነው እና በዚህ ቅጽበት በሜዳው ላይ ያሉ ተጫዋቾች ሁሉ በስታዲየሙ የነበሩ የኬፕ ቨርድ ደጋፊዎች በደስታ በጣም ሲያነቡ ተመልክተናል እና የቢቢሲ ተንታኞችም ይህን ቅጽበት እስካሁን የዓለም ዋንጫው ካሳዩን ቅጽበቶች ሁሉ የላቀው ቅጽበት ነው የሚል አስተያየት ሲሰጡ ነበር እና ይህ ስኬት በአጋጣሚ የመጣ አይደለም። በተለይ ቡድኑ በመጀመሪያው ጨዋታ ከቀድሞ የዓለም ሻምፒዮን ስፔን ጋር ባዶ ለባዶ መለያየቷ ይታወሳል። ከዩራጓይ ጋር እንደዚሁም 2-2 በመለያየት በከፍተኛ ደረጃ መጫወት እንደሚችሉ በተግባር አሳይተዋል እና ስኬቷ ግን እንዲህ ዝም ብሎ የመጣም አይደለም። በተለይ ከተጫዋች ምልመላ ጋር የተከተሉት መንገድ በጣም የሚገርም ነው። የኬፕ ቨርድ እግር ኳስ ፌዴሬሽን በታሪካዊ ምክንያቶች ባለፈው ክፍለ ዘመን በደረሰ በድርቅ ከዛ ባሻገር ደግሞ በንግድ ታሪካቸው ምክንያት በውጭ ሀገራት የተበተኑ በጣም በርካታ ዜጎች አሏቸው። ካሏቸው 525 ሺህ ህዝቦች በላይ በውጭ ሀገራት ወደ 700 ሺህ የሚጠጉ ዳያስፖራዎች አሏቸው እና ሀገር ቤት ካሉት ከሀገር ውጭ ያሉት ይበልጣሉ እና በጣም አስገራሚ ነው። በተለይ አሰፋፈሯ ራሱ በጣም የተለየ ነው። በዓለም ዋንጫ ስብስብ ውስጥ ካሉት 26 ተጫዋቾች መካከል 14ቱ የተወለዱት ከሀገር ውጭ ነው እና ከነዚህ ውስጥ 6ቱ የተወለዱት ደግሞ በሮተርዳም መሆኑ አስገራሚ ነው። የወደብ ከተማ ነች ሮተርዳም። ኬፕ ቨርዶች እንደ ህዝብ በጣም ኢንተረስቲንግ የሆኑ ነገሮች ያሏቸው በዋናነት ከሚነሳው የኬፕ ቨርድ ፍልስፍና የህይወት ፍልስፍና መካከል ይሄ ኖ ስትረስ የሚሏቸው በሜዳ ላይም አንዳንድ ጊዜ የምናይባቸው የህይወት ፍልስፍና አለ። ጭንቀት የለም የሚል እና ማንም ሰው ወደ ኬፕ ቨርድ ከሄደ በቦታው በየሱቁና በየማስታወቂያው ላይ አንድ የሚታይ መፈክር ነገር አለ እና ኖ ስትረስ የሚል መፈክር። የኬፕ ቨርድ ህዝቦች በጣም ረጋ ያሉ እንግዳ ተቀባይ፣ ህይወትን ደግሞ በቀላሉ በደስታ የሚመሩ ናቸው። ከዛ ባሻገር ደግሞ በጣም አስገራሚው ነገር ሰዓት አክባሪነት ላይ በጣም ጥብቅ አይደሉም። ሁሉም ነገር ግን በደስታና በነጻነት የሚያከናውኑ ናቸው። ከዛ ባሻገር ብዙ ጊዜ የሚነሳባቸው ጉዳይ ኬፕ ቨርድ ምንም እንኳን የተፈጥሮ ሀብት ነዳጅና ወርቅ የሌላት አነስተኛ ሀገር ብትሆንም በአስተዳደርና በሰላም ረገድ ከአፍሪካ እጅግ ቀዳሚ ከሆኑ ሀገራት አንዷ ናት። በተለይ በፕሬስ ነጻነት፣ በዴሞክራሲና በዝቅተኛ የሙስና ደረጃ ከአፍሪካ ሁሌም በከፍተኛ ደረጃ ላይ ትቀመጣለች እና ከሜዳ ውጭ ያሉላቸው ነገሮች በጣም ኢንተረስቲንግ ናቸው። ከዛ ባሻገር የተረጋጋ ፖለቲካና ጠንካራ ማህበራዊ ትስስር፣ ማህበራዊ ስርዓት ያላት ሰላማዊ ሀገር ናት እና በዚህ የፖርቹጋል ቅኝ ግዛት እንደነበረች ይታወቃል። የራሷ ቋንቋ ቢኖራትም እና ይሄም አንዱ ከሜዳ ውጭ ያለ እሴታቸው በሜዳ ላይ ይንጸባረቃል። በተለይ ያለምንም ጭንቀት ጨዋታን የሚመሩበት መንገድ በጣም በሰከነ በእርጋታ አንዱ የህይወት ፍልስፍናቸው ሳይሆን አይቀርም እና በጣም ኢንተረስቲንግ የሆኑ መገለጫዎች ያላት ሀገር ናት። ተጫዋቾችን ሲመለምሉ ራሱ
በተለይ ሊንክዲን የተባለውን የስራ ድህረ ገጽ እንደሆነ ይታወቃል ሊንክዲን እና እዛ ላይ ያሉ ተጫዋቾችን ሁላ መልምለዋል። የማንቸስተር ዩናይትድ አጥቂ ቤቤን ማካተታቸው አንዱ የዚህ ስራ ውጤት ነው እና በጣም በጥብቅ ዲሲፕሊን የመከላከል በተለይ ባለፈው በስፔን ጋር ያደረጉት ጨዋታ አንዱ በጣም በጥብቅ መከላከል እንደሚችሉ በዲሲፕሊን መከላከል እንደሚችሉ ያሳዩበት ነው። ስፔን ላይ 7 ኳሶች አድኗል የ40 ዓመቱ አንጋፋ ግብ ጠባቂ ቮዚኛ እና ቡድኑ ሙሉ ጨዋታው ላይ የፈጸመው ደግሞ አንድ ስህተት ብቻ ነው፣ አንድ ፋውል ብቻ ነው። ይሄም ከ1966 በኋላ በዓለም ዋንጫ አንድ ቡድን በአንድ ጨዋታ የፈጸመው ትንሹ የጥፋት ብዛት ሆኖ እንደዚሁ ተመዝግቧል እና የተለየ ቡድንን አስመልክተናለች ማለት ይቻላል። ቀጣይ እንግዲህ በጥሎ ማለፉ የወቅቱን የዓለም ሻምፒዮን አርጀንቲናን ትገጥማለች። ኬፕ ቨርድ በምድቧ 2ኛ ሆና ነው ያጠናቀቀችው። አርጀንቲና 1ኛ ሆና ማጠናቀቋ እንዲሁ ይታወቃል እና ይሄ ጨዋታ በጣም በጉጉት ይጠበቃል። በተለይ ባለፉት ጊዜያት ያሳዩን ኬፕ ቨርዶች ያሳዩን የመከላከል ዲሲፕሊን ለአርጀንቲና ፈታኝ ሊሆን ይችላል። አንድ ቢቢሲ ላይ የተጻፈ ጽሁፍ አለ። ኡመር ኢርፋን የሚባል የታክቲክ ጸሐፊ የጻፋቸው ጉዳዮች አሉ። በተለይ ቨርቲካል የሆነ ኮምፓክት የሆነ ቡድን ኬፕ ቨርድ 4 ተከላካይ 5 አማካይና 1 አጥቂ ነው ይዛ የምትገባው። በተለይ በመከላከልና በአማካይ መስመሯ በተከላካይ አማካይና በተከላካዮቹ መካከል ያለው ርቀት በጣም ጠባብ ነው እና በጣም ኮምፓክት የሆነ ቡድን ነው። ስፔሶችን ነው የሚከላከሉት እንጂ ኳስ ማንቱማን የሆነ የጨዋታ ማርኪንግ ስታይል አይከተሉም እና እንደ ስፔን ያሉ ቡድኖች ኳስ ወደ ኋላ የሚመልሱት ተቃራኒ ቡድን እንዲከተላቸው ነው። ያን የተመለከት ነው አንዱ እንደዛ ነው በተለምዶ ያለው የጨዋታ እንትን ግን ምንም ፖዚሽናቸውን ቦታቸውን ሳይለቁ በጣም በዲሲፕሊን ተከላክለው ወጥተዋል። በተለይ በአማካይና በተከላካይ አማካይና በተከላካዮቹ መካከል ያለው ኮምፓክትነስ በጣም የሚገርም ነው። አንጅ ፖስቴኮግሉ እንግዲህ በትላንትና ዕለት ከነበረው ጨዋታ በኋላ ይህ የዓለም ዋንጫ ምን ማለት እንደሆነ የሚያሳይ ታላቅ ታሪክ ነው፣ እግር ኳስ በዓለም ላይ ያሉትን ሁሉንም ክፍሎች እንዴት እንደሚነካ ያሳያል የሚል አስተያየታቸውን ሰጥተዋል እና አሁን ደግሞ ከወቅቱ ሻምፒዮን ስፔን ጋር የሚያደርጉት ጨዋታ እንደዚሁ ይጠበቃል። አሰልጣኝ ቦቢስታ የኬፕ ቨርዱ አሰልጣኝ የሀገራቸውን ባንዲራ ተጎናጽፈው በሰጡት መግለጫ ላይ ለእኛ የማይቻል ነገር የለም እና ዋናው ዓላማችን ሀገራችንን ለዓለም ማሳየት ነው። አሁን ደግሞ ከሜሲና አርጀንቲና ጋር መጫወት ለሀገራችን ትልቅ እድልና ኩራት ነው ሲሉ ተናግረዋል እና በጣም አስገራሚ የሆነ ድል አስመዝግባለች ማለት ይቻላል። እቺ ሀገር በቀጣይ ከአርጀንቲና ጋር የምታደርገው ጨዋታ በጣም ፈታኝ ይሆናል ተብሎ ይጠበቃል። ለአርጀንቲናም በጣም ፈታኝ ይሆናል ተብሎ ይጠበቃል። ትላንትና ኢራን ከግብጽ ጋር ወሳኝ ጨዋታውን አድርጋለች። ይሄ ጨዋታ በጣም አስገራሚ ጨዋታ ነበር። ኢራኖች የፍጹም ቅጣት ምት ገና በመጀመሪያዎቹ ደቂቃዎች ያመከኑበት ነበር። እድለኛ አልነበሩም ማለት ይቻላል። በትላንትናው ዕለት በነበረው ጨዋታ ላይ ባለቀ ሰዓት ደግሞ እንደዚሁ ግብ አስቆጥረው በቫር ታይቶ ተሽሮባቸዋል። 1 እኩል ነበሩ። ያ ግብ ተቆጥሮ ቢሆን ኖሮ 2-1 በማሸነፍ የትኛውንም ቡድን ሳይጠብቁ ወደ 32ቱ መቀላቀል የሚችሉበት እድል ነበር። ይሁን እንጂ ያኛው አልተሳካም። እንግዲህ ከጨዋታው በኋላ የተለያዩ አስተያየቶች ተሰጥቷል። የቡድኑ ካፕቴን ማሃዲ ታሬሚ ከጨዋታው በኋላ ፊፋን በጽኑ አውግዟል። የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ከኒውዚላንድ ጨዋታ በኋላ ወደ ኢራን መልበሻ ክፍል መምጣቱን ገልጿል እና የትኛውንም ኢራን የገጠሟትን ፈተናዎች ችግሮች ሁሉ እንፈታለን ብለው ቃል ገብተው እንደነበር እንደዚሁ ይሄ አምበል ገልጿል። ኢንፋንቲኖ ያንን ቃል ይግቡ እንጂ ፊፋ እስካሁን ድረስ ያደረገው ምንም ነገር የለም ሲል በምሬት ተናግሯል። ውድድሩንም ደግሞ ደጋግሞ የዓለም ዋንጫ ዲዛስተር ነው የዘንድሮ የዓለም ዋንጫ በሚል በተደጋጋሚ ሲጠራው እንደነበር ይታወቃል እና አሜሪካና ኢራን እያደረጉ በሚገኘው ጦርነት እንግዲህ ለዚህ መስተጓጎል ዋና ምክንያት ሆናል። በዚህ ውጥረት ምክንያት በርካታ የኢራን የዓለም ዋንጫ ልዑካን ባለስልጣናትና ሰራተኞች በአሜሪካ በኩል ቪዛ ተከልክሏል እና ከሜክሲኮ ወደ ሜክሲኮ ማቅናታቸውም ይታወሳል። ኢቨን ለውድድር ወደ አሜሪካ በሚመጡ ሰዓትም ቀድመው እንዳይገቡ እንደዚሁ የተከለከሉበት ሁኔታ ተመልክተናልና ታሬሚ ፊፋና የአሜሪካ ባለስልጣናት ኢራን ከውድድሩ እንድትሰናበት ይፈልጋሉ ወይ ተብሎ ጥያቄ ቀርቦለት ነበርና እኛ አሁን እስካሁን ድረስ ከተመለከትናቸው ጉዳዮች ፍላጎታቸው ያ ይመስላል እና ለዚህ ነው ጫና የሚያደርጉብን የሚል ሀሳቡን ሰጥቷልና በጣም ኢራን በጫና ውስጥ በዚህ ዓለም ዋንጫ ላይ እያሳለፈች እንደሆነ ምንም የሚደበቅ ነገር አይደለም። ውጤቱን ተከትሎ እንግዲህ ኢራን ምድቧን የጨረሰችው በ3ኛ ደረጃን ይዛ ነው። 0 የግብ ክፍያ ነው ያላት። ምንም እንኳን ውድድሩ በውጣ ውረድ የተሞላበት ቢሆንም አሁንም በምድባቸው 3ኛ ከሚወጡትና የተሻለ ውጤት ካላቸው 8 ሀገራት መካከል አንዷ በመሆን ወደ ቀጣዩ ደረጃ ወደ 32ቱ የማለፍ እድል አላት። በተለይ ደግሞ ዛሬ የሚደረጉ ጨዋታዎች አሉ። እነዛ ጨዋታዎች ለኢራን የሚመች
ከሆነ ውጤቷ በተለይ ያስመዘገበችው ውጤት ለዛ የሚመች ከሆነ ወደ ቀጣዩ ዙር ለማለፍ የተሻሉ እድል ካላት ሀገራት መካከል ትጠቀሳለች። አሁን ምናልባት ፌቨራይት በሚባሉት ወደ ቀጣዩ 32 ለመሻገር ካሉት ቡድኖች መካከል በስድስተኛ ደረጃ ላይ ነው ያለችው እና ክሮኤሺያና ደቡብ ኮሪያ ናቸው አሁን ከጀርባዋ ያሉት እና በዚህ መሰረት ክሮኤሺያ አንድ ጨዋታ አላት። የምታሸንፍ ከሆነ ኢራንን በልጣ ትቀምጣለች። ደቡብ ኮሪያ 3 ጨዋታዎችን አድርጋ በ3 ግብ በአንድ የግብ ክፍያ 8ኛ ደረጃ ላይ ነው ያለችው። ይሁን እንጂ አልጄሪያና ኮንጎ 2 ጨዋታ ነው ያደረጉት እና ጨዋታቸውን የሚያሸንፉ ከሆነ ወደ ቀጣዩ ዙር መሻገራቸውን ያረጋግጣሉና የነዚህን ቡድኖች ውጤት ትጠብቃለች ማለት ነው ኢራን። ይሁን እንጂ በአስገራሚ ሁኔታ አሰልጣኟን በጣም ተከፍተው አስተያየት የሰጡበትን ሁኔታ ተመልክተናል። በተለይ በትላንትናው ጨዋታ ግቡ ኦፍሳይድ መሆኑ ኦፍሳይድ አይደለም ግቡ፣ በእርግጥ በዚህ ጨዋታ ላይ ተበድለናል የሚል ሀሳባቸውን ሰጥተዋልና እንግዲህ በጫና ውስጥም ቢሆን ይሄ ቡድን ወደ ቀጣይ ዙር ለማለፍ አንድ ጨዋታ እንደዚሁ የሚጠብቅበት አጋጣሚ ተፈጥሯል። የዛሬው ስፖርት ጉዳያችን ይህን ይመስላል። በሌሎች ጉዳዮች እንገናኛለን። መልካም ጊዜ ይሆንላችሁ።